ብሌን ሰላምን እናቷ መሆኗን ካገኘች በኋላ ደስታዋን አጣጥማ ሳትጨርስ እንግዲህ ወይዘሮ ገነት ደግሞ ቃልንና ዳግምን አንድ ላይ በማገናኘት አንድ አልጋ ላይ አስተኝታ ፍራሽ ላይ ደውላ ፈልግሻለሁ አስቸኳይ ነኝ በማለት ስትጠራት እሷ ደግሞ ምንድን ይዛልኝ ነው? ኧረ እባክሽ የሚሄድበት ቀጠሮ አለኝ ብትላትም ችግር የለውም ትንሽ ደረስ ብለሽ ትሄጃለሽ ስትላት ምንም ባትወልዳትም እንደ እናቷ የምታያትን ገነትን እሷን ለማየት ብላ በሄደችበት ሰዓት ግን ዳግምንና ቃልን አንድ ፍራሽ ላይ አስተኝታ ስታገኛት በጣም ነው ያዘነች። በእርግጥ ዳግምን ብሌን በጣም ተወደዋለች ከመጠን በላይ። ግን መጋባት የለባችሁም ሁለታችሁም የስጋ ልጆቼ ናችሁ በማለት ስትላት እንዳይከፋት በማለት እንግዲህ ፍቃደኛ ሁና ውስጧን እየወደደችው እና እያፈቀረችው ግን እሷን ለማስደሰት ብላ እሺ ብላ ሸሽታ ነበር። ግን አሁን በአጋጣሚ ሂዳ ያገኘችው ነገር ልቧን ሰበረው። ሰላምን እንግዲህ ሳሚ እናቷ መሆኗን ከነገራት በኋላ በጣም ተደስታለች። ገና ቃል ይቺ ሴትዮ ውጪ ከቤቴ ብላ ስታባራት ወይዘሮ ገነትን መለስ ብላ ቢልኝ ይጠጭልኝ እያለ በአፏ ስታጎርሳትና ዳግም ደግሞ ግራ ተጋብቶ ምንድናት እናቴ ዛሬ ትክክልስ አይደለችም ምን እያደረገች ነው እያለ ማየት ጀመር። ጭራሽ ያንም አልፎ ሚሪንዳ ግዛላት ብላ ስትሰደው ወይ ጉደል አሬ ቻሮጊት ምን ልታደርገኝ ነው እያለች ራሷ ቃል የኔ ልጅ እስኪ ለስላሳ አምጣላት ስትል ጭራሽ የኔ ልጅ ብሎ ነበረ የደነገጠው። ምክንያቱም እናቱ የምትሰራው ስራ ግራ ጋብቶት በዚህን ጊዜ እንግዲህ ያንን አጠጥታ በብልታ ከጨረሰ በኋላ አይ አንተ ፍራሽ ላይ አትተኛ እና ቶሎ ከዚህ እናት ጋር ተኛ እኔ ፍራሽ ላይ ተኛለሁ ብትለው እንኳ አይ አንቺ ከኔ ጋር ነው የምትተኙ ካለቻት በኋላ አልጋ ላይ አስተኝታ በይውረጅና ዳግም ጋር ተኝ በማለት ስትላት እሷም ዳግምን ለማገኘት ፍላጎቱም ስላላት እሱ እንቅልፍ በወሰደው ሰዓት ነበረ እንግዲህ ወርዳ አብራው ተኝታ ብሌንን የጠራቻት። ወይዘሮ ገነት ይህንን ማድረግ ግን አልነበረባቸው። በዚህን ጊዜ አያለም መወለዴ በማለት በጣም አዘነች። ያየችውን ነገር እሷ እናቴን ላገኝ ነው ብላ በተደሰተችበት ሰዓት እሱንም አግኝታው እሷ በጣም ከሳሚ ጋር እየተቀራረበች ነበር ያለችው። ግን ወይዘሮ ገነት ይህን ታደርገኛለች ብላ ፍቅሬን ታሳጣኛለች ብላ በፍጹም አላሰበችም። ያየችው ማመን ያቃታት። በእርግጥ ይህንን ዳግም ወዶ አይደለም ያደረገው። ዳግም በእንቅልፍ ልቡ ሂዳተኛች እንጂ ምንም የሚያውቀው ነገር የለም። ከዛም ሲባንን ሲነሳ ያን ነገር አይታት ቁማ ብሌን ሲያያት ምንድን ነው የተፈጠረው? ማን ይሄን ያደረገው? እንዴት እናቴ እንድታደርጊያለች? በማለት እንግዲህ ወይዘሮ ገነት ጋራ ጸቡን ቀጥሎታል እና በቤታችሁ መጥቻ አስቸገርካችሁ አይደለም ማለች። ኧረ ምን በወጣሽ ቤቴ እግዚአብሔር ነው አይደለም እንዴ እኔ ልጅ አለ። አዎ ቤቴ እግዚአብሔር ነው አለ ልጁም። እሱ መጀመሪያ ስለምናትን ቢያሌ ሴትዮ ግን ምን ብታቀድና ብታስብ ነው እናት ይሄን ነገር የምታደርገው? በማለት ግን አንቺም ክፉ ሰው ነሽ አላት እናቱን። ለምን እኔንና ብሌንን ለማለያየት ምንም ዝጋ ዝምድናና ምንም የሚከለክለን ነገር ሳይኖር አንቺ ይሄን ያደረግሽው ይሄን ልታደርጊ ነው? እኔና እሷ ስለተኛን በፍጹም እኔ ቃልን የማገባልሽ እንዳይመስልሽ በማለት እናቱ ጋር አፋጠጣት። እናቲቱም እንግዲህ የሰራችውን ተንኮል ስላወቀችው ግራ ተጋብታ ስትፋጠጥ እናቴ እኔ አምንሽ ነበር ለካ አንቺ እኔን አታምንኝም ማለት ነው። እኔ ደግሞ ለአንቺ ብዬ ነው እንጂ አሁንም ዳግምን አፈቅረዋለሁኝ ገባሽ? ስለዚህ እኔ ዳግምን ስለማፈቅረው ለአንቺ ትጎጃለሽ እህትና ወንድም ናችሁ በብትኝ ጊዜ እሺ ብዬሽ እንዴት ይችን የመሰለች እኔን ስንት ነገር ያደረገችኝን እዛ ቤት ውስጥ አንቺንስ ውጪ ብላ ያባረረችሽን ሴት ጋራ ልጅሽን አገናኝተሽ ታስተኛለሽ በማለት በጣም ተናዳ ብሌንም ተናግራት ገነትን ከዚህ በኋላ አታውቂኝም አልመጣም በማለት ወጥታ ወደ ሰላም ቤት ሄደች። እንግዲህ ሰላም ቤት ሄዳ ስትል ሰላም ድብር ተደብራ ብቻዋን ጨንቋት ማለት ነው ቁጭ ባለችበት ደረሰች። ምን ሆነሽ ነው እኔ እናት ዝም ብለሻ ተደብረሻ? አዎ ትንሽ ደብሮኛል። ለምን እኔ እያለሁልሽ ትደብሪያለሽ? ቡና ፈላልሻለሁ አለች። ምን ሆነሻል እትዬ እንዴ አለቻት። እንደሱ ሳይሆን ምንም አልሆንኩም ልጄ ማለቴ ያው የራሴ ልጅ ብትሆኝልኝ ብዬ ነው እትዬ ሳይሆን እናቴ ብላ የምጠራኝ ልጄ ብትሆኝ ደስ ይለኛል። እኔም እንዳንቺ አይነት እናት ቢኖረኝ ታድዬ አለቻት። አይ ሁለታችን የቆም ቅዠት አለብን ማለት ነው አለቻት። የቆም ቅዠት አልሽው አለች።
ተመርጦ እናትና ልጅ ቢኮን ኑሮ አንቺና እኔ እናትና ልጅ እንሆን ነበር። እውነትሽን ነው የኔ ልጅ አለች ሰላም። እኔ ምረጭ ቢሉኝ አንቺን ነበር የምመርጠው ስትል ብሌን ደግሞ እኔ ምረጭ ቢሉኝ አንቺን ነው የምመርጠው በማለት ተቃቀፉ። የኔ ልጅ እንዳንቺ አይነት እኮ ሀሳቢ ቢገኝ ሁሉም ጥሩ ነበር አለች ሰላም። ውድ የቻናሌ ተከታታዮች ሰላማችሁ ያላችሁበት ብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘንላችሁ መስተናል። በዚህ ፓርቲ እንግዲህ በሳሚ አማካኝነት ሰላም እናቷ መሆኑ ልትበሰር ትንሽ ደቂቃ ጫፍ የደረሳት ብሌን በአጋጣሚ ግን በመካከል ላይ ከእሱ ጋር ተቀጣጥራ እናቷን ሊያሳውቃት እንደ ዛሬ ትደሰቻለች፣ የእናትነትሽ ጥያቄ ሊያቆምልሽ ነው በማለት እየቀጠራት እያለች በመካከል ላይ ወይዘሮ ገነት ደውላ እፈልግሻለሁ ነይ ስትላት እማዬ የሚሄድበት ነገር ነበር ብትላት አይ ትንሽ በቃ ደቂቃ ደርሰች ትሄዳለች ብላት፣ ግን ወይዘሮ ገነት ቤት ሄዳ ግን ያገኘችውና ያየችውን ነገር ለህሌናዋ ማመን ያቃታት ሆኖባት ብሌን እንዴት ዳግም ከቃል ጋር ተኝቶ በገዛውም በወይዘሮ ገነት ቤት እናቴ በምላት እኔ እንጀራ እናቴ በማልላት አንድ ጊዜ እንኳን እናቴ እያልኩ በምጠራት ቤት እሷ ይሄን አድርጋ እንደለኔ ቴሌፎን ትጠራኛለች በማለት ልቧ ተሰበረ። በዚህን ጊዜም እያየቻቸው እያለ ድንገት ዳግም አይኑን ግልጥ ሲያደርግ ብሌንን ያህል ምንድን ነው የተፈጠረው በማለት ብንን ብሎ ሲያይ እኔ ብልዬ አንቺ እንዳሰብሽው አይደለም፣ ይህን ሁሉ ያደረገችው እናቴ ናት። ምክንያቱም አንቺና እኔ ልታጋባን ስለማትፈልግ አንቺ እናቴን እሷ ያለች ይሆናል ብለሽ ባላማሽ ስለጸናሽ እስከ መጨረሻም እንድታምን ይፈልጋ ነው እንጂ እኔ ቃልን በፍጹም አላገባትም ብሎ ሲነግራት ቀጥ ብላ ወይዘሮ ገነትን መመልከት ጀመረች። ወይዘሮ ገነት ደነገጠች፣ በሰራችው ስራ አፈረች። ይቅር በይኝ ብሌን ብታት በፍጹም ይቅር ልልሽ አልችልም፣ ከዚህ በኋላ ያውልሽ ቤትሽም ልጅሽም ስትል ተመልሳ ወደ ሰላም ቤት ትሄዳለች። ከሰላም ቤት ስትሄድ ደግሞ ሰላም ብቻዋን ተደብራ ቁጭ ባለችበት ስላገኘቻት መሆነች ነው እትዬ ስትላት እኔ ተደብሬ ስታት እኔ ያለሁልሽ እንዴት ትደብሪያለሽ? እኔ ቡና ፍልቼ ንፏ ዘና እንላለን እንጂ በማለት ስትላት ምነው እንዳንቺ አይነት አሳቢ ልጅ ቢኖረኝ ኖሮ በጣም ደስ ይለኛ በመባባል እርስ በርሳቸው ልጅ ቢሆን መሆን እንዳለባቸው ተገላለጹ። እንግዲህ ቃል መንገድ ላይ አግኝቷት ዳግም መሄጃ የሌላት መሆኑ ሲያቅ ለእናቱ ይዟት ሄደ። እናቲቱ ደግሞ ስትል ይችን ክፉ ልጅ ለምን አመጣህብኝ? ይቺ እኮ በእናቷ ቤት በሰላም ቤት እያለኝ እናንተ ምን ልታረጉ መጣችሁ? ውጡ ብላ ያባረረችን ናት። ይችን እንዴት ይዘህ ልትመጣለህ? በማለት ትጮኻለች። ከዛም እንደገና ልክ ነሽ፣ ሰው የዘራውን ነው የሚያጽደው። ይኸውልሽ የስራሽን አገኝሽ አለቻት። አዎ የሰው ልጅ እንደዚህ ነው የስራውን ያገኛል በማለት ገለጸችላት። ወይዘሮ ገነትም ሌባ ብለሻልሽኝ ቤት መጥተሽ ልታድሪ ትጠይቅኛለሽ አለቻት። አዎ አንቺም ግን ጻድቃን አትበሉ፣ አያድርስ የሚለውን ነገር መጠቀም አለባችሁ አለች። የራሳችሁን ምን እንደሆናችሁ እወቁ። ደግሞ ጭራሽ እንድሱንም ታውቂያለሽ፣ አልቀረብሽም፣ በውጭ ከቤቴ በማለት ነበር ስትላት፣ በቃ ቃል አንድ ጊዜ ላናግራት እናቴን አለ። እናቱንም ሊያሳምናት ቢል ምንም የምንነጋገረው ነገር የለም አለ። ምንም እንነጋገር የለውም አስወጣልኝ በማለት ስትል ከዛም በኋላ እምቢ አለችው። ከዛ ትንሽ ቆየታለችና እኔ ሴት ልጅ ነኝ በሴት አልጨክንም እሺ በማለት ነው። እሺ ቆይ እሰራታለሁ እኔ ከዛ ቤት ወጥቼ ብሌን አትኖራትም አለ ቃል። ዛሬም እንዴ ለምንድን ነው እንደዚህ የምትሆኑት በማለት እሱም ይናገር ነበር። ብሌንም እንግዲህ ከሰላም ጋር ቁጭ ብላ ያለች ሳሚን እንዳገኘችው ስትነግራት ሳሚን ደግሞ በኃይሉ እንዳስደበደበው ትገልጽላታለች። የዚህ ጊዜ ምን እሱን ለዚህ ነው ታዲያ ያስደበደበው ማለት ነው? ምን ስለምን ነው እናቴና ልጅነት አንቺን ታሪክ አንቺን ስለነገረች ለምን ነገርክ ብሎ ነው እንደዚህ ያደረገው ስትል ቀጥ ብላ ሄደችለትና አነቀችው። አንተ ምን አይነት አረመኔ ነህ አንተ? ወንድሜ ነህ? በፍጹም ወንድሜ። ሳሚ ምንድን ነው ያደረግከው አለችው። አንድ አባባ ለዚህ ነው ለካ የሚጠላ ብትል ስለ አባባ እንዲህ ቃል እንዳትናገሪ አላት። ምክንያቱም አባቱን በትራስ አፍኖ ስላስወገደ ያን ነገር ደግሞ ትደርስበታለች ብሎ ፈርቶ እኔ ምን ብዬ ነው እሱን ሳሚን ስማስደበድበው? ሳሚን አላስደበድብከው ስትለው አይኑ ፈጠጠ። አይኑ የሚናገር ንገረኝ እንጂ ምን ሳሚን አላስደበደብከውም? ለምንድን ያስደበደብከው አለችው። እውነቱን ስለተናገረ ብለኔ ነው አይደለ? የተናገረው ነገር ሁሉ እውነት ነው ማለት ነው። ቃል ልጅ እንዳልሆነች የነገረኝ ጊዜ አንተ እሱን አስደበደብከው። ለእኔ ሲነግረኝ እንደዛ ረከው አይደለም ስትለው ሳሚ አለ። ስለ ሳሚ ምን አንቺ ታውቂያለሽ አለ። ማን ነገረሽ? ሳሚ ራሱ ነገረኛ አለ። ሳሚ አለ ደግሞ
እንደ ሳሚ እንዴት? እሱማ ሊነግርሽ አይችልም አለ መሞቱን እንደሆን መስሎት ስላረጋገጠ። ቃል ናት የነገረችሽ አለኝ። ለምንድን ነው? ሁሉንም ነገር ሰምቼልሃለሁ። ለዛ ቃልን ማን የነገረሽ? ማን የነገረሽ? ያ ሲደጋግምባት ማን የነገረሽ አትበለኝ፣ ራሱ ነው የነገረኝ። እንዴ እሱ? አዎ እሱ በህይወት አለ ማለት ነው ብሎ ደነገጠና እኔ እኮ ወንድሜሽ ነኝ፣ አሳልፈሽ አሰጭኝም አታደርጊውም አላት። አሁን ስለ ራስ ብቻ ነው አንተ የምታስብ አይደለም? ምን አይነት አረመኔ ነህ አለችው። ምን አይነት ጉድ ነህ እንዴ? ሙቶስ ቢሆን አለው። እንዴ አልሞተም እንዴ ይላል ደግሞ። አንተ ጨካኝ ነው። አንተ ወንድሜ ነህ? በፍጹም ወንድሜ አይደለም። ፈጣሪ እኮ ባያተርፈው ኑሮ አንተ ነፍሰ ገዳይ ነበር ካለው። ሳሚ አልሞተም እንዴ አለ እና ሲል አንገቱን ይዛ ሳሚ ልታስገድለው ነው በማለትው ንገረኝ እንጂ አለችው። ከዛ ማራንቺ አብደሻል፣ ቃዥተሻል፣ እየቃዥሽ ነው አላት። ምን አይነት ወንድም ነህ አንተ? ምን አይነት አውሬ ነህ አንተ አለችው። አንተ ወኔ ወንድሜ መሆን በጣም ነው የማፍረብህ አለችው። ሁለተኛ እህት አለኝ ብለህ እንዳትመጣ፣ በቃ ከቀብሬም ላይ እንዳትደርስ ነግሬሃለሁ በማለት በኃይሉ ሰማኸኝ። ከዚህ በኋላ ከኔ ራቅልኝ፣ ወንድሜ የምትባል አይደለም። አራት ጮሂ ቤስሙ ኑ ወንድሜ ያደረገኝን ነገር ኑ ስሙ፣ በአዋጅ እናገራለሁ። ኧረ እባክሽ ደግሞ ከቤትሽ አልፈሽ ከቢሮ የመተሽ ሰው አታሳሚ። ይስሙልህ እንዲሰሙልን ነው የምፈልገው። ከዚህ በኋላ እንዳላይ አይንህናል እንዲ ያለ እንዲ ሳሚ እውነት ቆይ አሁን አሳይሃለሁ ሳሚ አለ። ከዛም እንግዲህ ቢሌን ደግሞ ለሳሚ ነገርኩት ስትለው እንዴት ትነግሪዋለሽ? አሁን እኮ ደግሞ መትረፌን ሲያውቅ አንድ ነገር ያደርገኛል ብሎ ሲላት ይቅርታ አድርግልኝ፣ እኔ እኮ ሳላስበው ነው ለሰላም የተናገርኩት አለ። አይዞሽ በቃ ምንም ነገር አልሆነ፣ ግን ራስህን ጠብቅ። አሁን በኃይሉ በጣም መጥፎ ሰው ነው አለችው። አታስቢ ቢሌን አላት። ግን አንቺ አሁን ነገ እንዴት ነው የማገኝሽ አላት። እንደምንም ብዬ እመጣለሁ። አንተ አትምጣ፣ አይሆንም፣ ካገኘህ ያስወግዳል። እኔ ካለህበት ቦታ እመጣለሁ አለችው ብሌን። በቃ ነገ የምነግርሽ ነገር በጣም ቁም ነገር ያለው ነገር ነው። ይህን ያህል ምን አይነት ነገር ሆኖ ነው? አንድ የምነግርሽ በጣም ሚስጥር ነገር አለ። ስለምን? ስለ እናትሽ አላት። ምን አለች? ስለ እናቴ አለች። አዎ ስለ እናትሽ። እናትሽን አውቃታለሁ። ባለፈው ልነግርሽ እኮ ጀምሬልሽ ነበረ፣ አንቺ ግን አትፈልጊም አላት። አሁንማ የማንነት ጥያቄ እንትን ከልቤ ነው እኮ የምወድሽ፣ አያገባኝም፣ አንተ የራስ ጉዳይ ነው ብላ ጥላ ሄደችውን አስታወሰች። እጇን ለቀም አድርጎ የያዛትን ልቀቀኝ እጅጄን አለች። በጣም ወሳኝ ነገር ልነግርሽ እኮ ነው ብሌን። አልፈልግም። ያስፈልግሻል፣ ተይ እንዳይቆጭሽ፣ በጣም ያስፈልግሻል። አልፈልግም አልኩ እኮ ሁለተኛ እንዳትመጣ ወደ እኔ ብላ ያለችውን ለካ የዛኔ ሊነግረኝ የነበረ ቀን ነው ያስተው። ስለ እናትሽ እኮ ማወቅ አትፈልጊም? እኔ ምን አይነት ናት ብሎ ነበረ ያስታወሱ ጊዜ። አሁን እሰይ የማንነት የጥያቄ ሊመለስ ነው። አዎ ትዝ አለኝ እንደዛ ያልከኝ አለችው። ሳሚ በእናትህ እናቴን ታውቃታለህ? እኔ በእሷ ናፍቆት ልሞት ነው፣ እባክህ አገናኘኝ አለችው። እሺ የኔ ቆንጆ አይዞሽ፣ በስልክ ግን አይሆንም፣ በአካል ተገናኝተን እናትሽን ልነግርሽ ነው አላት። በዛ ላይ እናትሽ ማን እንደሆነ ልነግርሽ ነው። በጣም ደግሞ አንቺ ሰምተሽ ስትደሰች ፊትሽን ማየት እፈልጋለሁ አላት። ኧረ በዘመናት ስጠብቃት የነበረችው እናቴ ናት። እባክህ እናቴ ማናት? እባክህ ንገረኝ እያለች ደጋግማ ብትጠይቀው ብሌን በፍጹም በስልክ አልነግርሽም፣ በአካል መጥቼም ቢሆን ነው የምነግርሽ አልኩሽ በማለት ይቀጣጠራሉ። ሌሊቱ አልነጋላት አለ። ስልክ ጨብጣ አደረ። ስትተኛ ስትነሳ ምን አለ ሌሊቱ ቢያጥር እያለች ባለችበት ሰዓት እንግዲህ ጠዋት ደርሶ ወደ ሳሚ ጋር ሂዳ እናቷን ለማወቅ ባለችበት በመካከል ላይ እንግዲህ እሷ ገብታ እንግዲህ ወይዘሮ ገነት ድብልቅልቁን አወጣችው። እንግዲህ ብሌን በወይዘሮ ገነት በጣም ልቧ ተሰብሮ ወደ ሰላም ቤት ተመለሰኝ። ከአሁን በኋላ ከሰላም ቤት እንጂ ከአንቺ ቤት አልኖርም ብላ ተሰናበተቻት። ቻናሉን ሰብስክራይብ እያደረጉ ይጠብቁን።